ምን አለ? አንተ ነህ ወደ አንተ ልመጣ ዘንድ እዘዝልኝ። እግዚአብሔር ምስክሬ ነው። እዘዝልኝ በሉት። እሱ ሲያዘዝ መራመድ ይሆናል። ባስጨነቃችሁ ነገር ላይ መራመድ ይሆናል። በረበሻችሁ ነገር ላይ መራመድ ይሆናል። መንገዶቻችሁ በዘጋችሁ ጉዳይ ላይ መራመድ ይሆናል። እሱ ሲያዘዝ እዘዝልኝ ልምጣ፣ እዘዝልኝ ልምጣ፣ በረበሸው ማዕበል ላይ እዘዝልኝ ልምጣ። እግዚአብሔር ቃል ያዛችሁት ወደ ማቴዎስ ወንጌል ምዕራፍ 14 ቁጥር 22 ላይ ያለውን መልእክት እናያለን። 14 22 ላይ ያለውን በዚህ በማቴዎስ ወንጌል ምዕራፍ 14 ከ22 ያለው መልእክት በጣም ደስ የሚል ነው። እንደዚህ በሚል ሐሳብ ነው ማገለግላችሁ። እዘዝልኝ ይላል። ዛሬ እግዚአብሔር በመከራችሁ ላይ ይዘዘልን። የሚያስጨንቃችሁ ነገር ላይ እዘዝልኝ። ያስለቀሰው ነገር ላይ እዘዝልኝ። የረበሸው ነገር ላይ እዘዝልኝ። መንገዴን የዘጋኝ ነገር ላይ እዘዝልኝ። ዛሬ ልራመድ ልሂድ እዘዝልኝ። መንገዴን በረበሸው ነገር ላይ እዘዝልኝ። ራእዬን በረበሸው ነገር ላይ እዘዝልኝ። ልሂድ ልራመድ እዘዝልኝ። ሰላማችሁ በከለከለው ነገር ላይ እዘዝልኝ። መንገድን የረበሸው ነገር ላይ እዘዝልኝ። ልሂድ ልራመድ። ከኔ ጋር እንደዚህ ያለን ይሄን ቃል አብረን እንሰማለን፣ እናያለን፣ እንባረካለን። እግዚአብሔር ይዘዝላችሁ በረበሸው ማዕበላችሁ መካከል መንገዶቻችሁ በዘጋችሁ በምትሄዱበት ነገሮቻችሁ ባበላሸው ከዛሬ ቀን ጀምሮ ተስፋ የለሽም፣ ከዛሬ ቀን ጀምሮ ተስፋ የላችሁም የተባላችሁ ሰዎች አላችሁት። በማዕበል ውስጥ ያላችሁት፣ በሚረብሽ ፈተና ውስጥ ያላችሁት፣ እኔ ጌታ እንደዚህ ያለኝ ዛሬ ነብዩን ረጅም ዘመናት እየረበሸ በቆየው ማዕበሉ ላይ ልራመድ እዘዝልኝ፣ ልራመድ እዘዝልኝ። የረበሸው ነገር ላይ ልራመድ እዘዝልኝ። የረበሸው ጤንነታችሁ ነው። ዛሬ እሱ ያዛል። እግዚአብሔር ምስክሬ ነው። እዘዝልኝ በሉት። እሱ ሲያዘዝ መራመድ ይሆናል። ባስጨነቃችሁ ነገር ላይ መራመድ ይሆናል። በረበሻችሁ ነገር ላይ መራመድ ይሆናል። መንገዶቻችሁ በዘጋችሁ ጉዳይ ላይ መራመድ ይሆናል። ማን ሲያዝዝ? እሱ ሲያዝዝ። እዘዝልኝ ልምጣ፣ እዘዝልኝ ልምጣ። በረበሸው ማዕበል ላይ እዘዝልኝ ልምጣ። ባስጨነቀው ነገር ላይ እዘዝልኝ ልምጣ። ባስለቀሰው ጉዳይ ላይ እግዚአብሔር ሆይ እዘዝልኝ ልምጣ። ራእይን በረበሸው ነገር ላይ እዘዝልኝ ልምጣ። ትዳሮቻችሁ በረበሸው ነገር ላይ እዘዝልኝ ልምጣ። ዛሬ እግዚአብሔር ለአንድ ሰው እኔ የሰማሁት መልእክት ነው። የረበሻችሁት ጉዳይ ላይ ያዛል። ትራመዳለህ፣ ትጫማለህ፣ ትሄዳለህ። እኔ በጣም ይህን ቦታ ላይ ምን ይላል ኢየሱስ? ወዲያውኑ ሕዝቡን ካሰናበተ በኋላ ወደ ማዶ ይሻገራቸው ዘንድ ምን ሆነበት ይላል? ግድ ሆነበት። ኢየሱስም ደቀ መዛሙርቶች በምን ላይ አሳፍሮ ይላል? በታንኳይቱ። እኔ ያለው ኢየሱስ ጋር ከሆነ አሁን በምረብሸኝ ነገር ላይ እሱ ያዛል፣ እኔ እራመዳለሁ። አሜን። እኔ የሰማሁት ይሄን ነው። አሁን ኢየሱስ እንዲሁ በባዶ ሜዳ ጥሎ አልሄደም። እንዲሁ በማዶ ቦታ ላይ እነሱን ትቶ አልሄደም። የት ላይ? ታንኳይቱ ላይ ምን ሆኖ አሳፍሮ ነው የሄደው። አሜን። የሚያሳፍረን አምላክ አለ። እንዲሁ በምድረ በዳ ላይ ጥሎ የሚሄድ አይደለም፣ አሳፍሮ የሚሄድ። አንድ ነገር ልንገራችሁ። እናንተ ከገጠር ዘመድ ምናምን ሲመጣ አቅጣጫ ከተማን የማውቅ ሰው ከሆነ በጠዋት የሚሄድ ከሆነ ሄደን መናሪያ አስገብተን መኪናው ላይ ምን አድርገን ነው የምንመጣው?
አሳፍረን ነው የምንመጣው አይደል? ኢየሱስ ለነዚህ ደቀ መዛሙርቶች እጅግ ስለሚጠነቀቃቸው በፊታቸው ላይ ኃይለኛ አውሎ ንፋስ፣ ወጀብ፣ ማዕበል ስለሚገጥማቸው አስቀድሞ ደቀ መዛሙርቶቹን በምን ላይ አሳፍሮ? በታንኳይቱ ላይ አሳፍሮ አይዟችሁ ሂሳባችሁ ተከፍሏል። ፊት ላይ ማዕበል አለ፣ ግን ለማዕበሉ የሚሆን ሂሳቡ ተከፍሏል። ፊት ላይ የሚረብሽ አለ፣ ግን ለሚረብሻችሁ ነገር የሚሆን ተከፍሏል። ማዳስ ኮዲያ ለነገራችሁ ለ2018 ማዕበል አለ፣ ለማዕበሉ ለሚሆን ግን ተከፍሏል። እኔ የሰማሁት ነው፣ ዛሬ የሰማሁት ነው። ራያችሁ፣ ጤንነታችሁ፣ የምትሄዱበት መንገድ የሚረብሽ አለ፣ ነገር ግን ለ2018 ላይ ተከፍሏል። ኢየሱስ ሂሳብ አትጠየቁ፣ የሚረብሻችሁ አይኖርም ብሎ ለታንኳይቱ ሂሳብ ከፍሎ ነው የሄደው። አሳፍሮ ሂሳብ ከፍሎ ነው የሄደው። እኔ ይሄን ቃል ሳጠና እንደዚህ አለኝ፣ ጌታ ሆይ ነብዩን የረበሸ ነገር አለ፣ አሁን ልራመድ እዘዝልኝ። አሁን ያስጨነቀኝ ነገር አለ እዘዝልኝ። መንገደን የረበሸኝ ነገር አለ እዘዝልኝ። ራይን ያበላሸው ነገር አለኝ እዘዝልኝ። ያቤር እናንተ ዝም ብትሉት ይሄ ቃል ለኔ ይሆናል። ምክንያቱም ያመቁት ነገር አለ፣ የሆነ ማዕበል አለ። ኢየሱስ ካዘዘ በኋላ እኔ መራመደው የሆነ ነገር አለ። ኢየሱስ ከተናገረ በኋላ እኔ መራመድ የምችለው። ሃሌሉያ! ኢየሱስ ያድናል አላቸው። በታንኳይቱንም አሳፍሮ ነገራቸው። ወደ ማዶ መሻገራችሁ ግድ ነው አለ። ወዴት? ወደ ማዶ። እኔ የገረመኝ በጣም በዚህ ቦታ ላይ አንድ የደነቀኝ ነገር ልንገራችሁ። ምን በሆነ ጊዜ ይላል? እኩለ ሌሊት በሆነ ጊዜ ይላል። እኩለ ሌሊት አራተኛው ክፍል እኩለ ሌሊት የሚለው በሮም የሰዓት አቆጣጠር መሰረታዊ የሆነው በአራት ያካፍላሉ ወይ በአራት አቅጣጫ ያያሉ። ሮማውያን የሰዓት አቆጣጠር ወይ ሮም ሰዎች ይሄን ሌሊት ምሉት በአራት አቅጣጫ ይለያሉ። ከነዛ መካከል አንደኛው ከምሽቱ 12 ሰዓት እስከ 3 ሰዓት፣ ሌላው ደግሞ አንደኛው በአራት ነው። ሮም ሰዎች የምሽት ሰዓት አቆጣጠር የሚቆጥሩት አንደኛው ከምሽቱ 12 ሰዓት እስከ 3 ሰዓት፣ ሁለተኛው ከምሽቱ 3 ሰዓት እስከ እኩለ ሌሊት 6 ሰዓት፣ ሶስተኛ ከ6 ሰዓት እስከ 9 ሰዓት፣ ሌላው አራተኛውና የመጨረሻው እነሱ የሚያዩት እኩለ ሌሊት ከ9 ሰዓት እስከ ንጋት 12 ሰዓት ድረስ በአራት ይሄ ከፍሎ ያያል። አሁንም በአራተኛው ክፍል ይላል ወይ ከሌሊት እኩለ ሌሊት ይላል አካባቢ ነው የተረበሹት። ሌላ ደግሞ የአይሁድ ሰዎች እንደ ሮም አይደሉም። አይሁድ ሰዎች ደግሞ በሶስት ከፍሎ ነው የሚያዩት። ይሄን ቦታ የሌሊት አቆጣጠር የሰዓቱን በሶስት ከፍሎ ነው የሚያዩት። አንደኛ የአይሁድ ሰዓት በሶስት የሚያካፍሉት አንደኛ ከፀሐይ መግቢያ እስከ ከምሽቱ 4 ሰዓት አንድ ነው ብሎ ይወስዳል። ሌላው ደግሞ ከምሽቱ 4 ሰዓት እስከ ከምሽቱ 9 ሰዓት 2 ብሎ ይቆጥራሉ ሌሊትን። ሌላ ደግሞ ከሌሊቱ 8 ሰዓት እስከ ንጋት 12 ሰዓት 3 ብሎ ይቆጥራል። አሁን ደግሞ ኢትዮጵያውያን ሌሊት በስንት ነው የምናካፍለው? እኛ የለም በስንት ነው የምናካፍለው ኢትዮጵያውያን? 2 1 ሰዓት እስከ ከምሽቱ 2 ሰዓት 1 በቃ ግማሽ ሆኗል። ከዛ ከምሽቱ 6 ሰዓት እስከ 2 ሰዓት እኛ በ2 ነው የምናካፍለው። ሮም በ4 አይሁድ በ3 እኛ ደግሞ በ2። ነገር ግን እኔ አሁን ይሄን ሰዓታቸውን ስለተካፋፈለው ለማውራት አይደለም የገረመኝ። ይሄ ሌሊት የሚባል ሰው ጩኸት ካለ ችግር ካለ የሚረዳ ማንንም በሌለበት ሰዓት ይሄ ሌሊት የሚባለው ዝላቸውን ብዙ ጊዜ ሌሊት ላይ ሰው እርዳታ ፈልጎ ወይ የሆነ ነገር ደርሶበት ሲጨነቅ ሲጮህ ምን የሚል ሰው የለም፣ የሚደርሰው የለም።
ይሄ ሌሊት እኩለ ሌሊት የሚባል ነገር አስቸጋሪ ነው። ሁሉ ሰው ምን የሚሆንበት ሰዓት ነው? የሚያንቀላፋበት ሰዓት ነው። አሁን ይህ ሰዓት የማንም እርዳታ ቢፈልጉም ቢጠይቁም ምን መሆን ማይችል ነው። እርዳታው መድረስ የማይችልበት ሰዓት ነው። ግን እኔ የሰማሁት መልእክት አለኝ። እኩለ ሌሊትንም ባስጨነቀው ላይ ዛሬ መድኃኒዓለም ሲያዝልኝ መራመድ ይሆናል። ለዚህ ነው እኔ እዘዝልኝ፣ በሌሊቱ ላይ እዘዝልኝ፣ ባስጨነቀው ነገር ላይ እዘዝልኝ፣ ባስለቀሰው ነገር ላይ እዘዝልኝ፣ መንገድን ባበላሸው ጉዳይ ላይ እዘዝልኝ። እና እንግዲህ እንደምታውቁት እንደዚህ ነው። የሮምና የአይሁድ ሰዓትና የኢትዮጵያ ሰዓት አቆጣጠር እንደዚህ ነው። በዚህ ምዕራፍ ውስጥ የሚያስተምረን ነገር ምንድን ነው? ጻፊው በዚህ ምዕራፍ ውስጥ ላይ የተናገረው የሚያስተምረን ነገር ምንድን ነው? አንድ ጥቂት ነገሮች እናያለን። አንድ 3 ሐሳብ እናያለን። አንደኛ የሚያስተምረን ትምክተኛው ንፋስ በኢየሱስ ስም መቆጣጠሩ። ይሄስ ከኔ ጋር ትምክተኛው ንፋስ በሉት፣ ትምክተኛው ወጀብ በሉት፣ ትምክተኛው አውሎ ንፋስ በኢየሱስ ስም መቆጣጠሩን ያስተምራል። በቁጥጥር ስር መዋሉ። ምን አይነት ንፋስ? ትምክተኛው ሊያጠፋቸው የሚፈልግ ሊያስጨንቃቸው የሚፈልግ ነገሮቻቸውን ሊያበላሽ የሚፈልግ ምን አይነት ንፋስ? ትምክተኛ ንፋስ። ሰው እንኳን ሲጮህ ጩኸትን እንዳያዳምጥ የመጣ በእኩለ ሌሊት የተነሳ ከሰሙት መገለጥ ከሰሙት ቃል በላይ የሆነ ንፋስ። እኔ መልእክት አለኝ። ከሰሟችሁ ከተተነበያችሁ ከእግዚአብሔር ሰምታችሁ ከነቢይ ሰምታችሁ ከቃል ሰምታችሁ ከሰማችሁት በላይ የሆነው ትምክተኛ ንፋስ ዛሬ በኢየሱስ ቁጥጥር ስር ላይ ይውላል። እኔ ስለዚህ ንፋስ እናንተ ለሰው አታውሩ። እኔ ስለዚህ ንፋስ ምን ብያለሁ? ትምክተኛ ንፋስ አለ። ትምክተኛ ማለት ምን ማለት ነው? የሚታበይ ካላጠፋው ካልጨረስኩ ዛሬ ቀን ጀምሮ እሷን ከዚህ መንገድ ካላወጣው እሱ ከዚህ መንገድ ካላወጣው የሚለው የሱ ነገር ካላበላሸው የሚለው ትምክተኛ። የሰሙት ቃል ከጎሮሯቸው፣ የሰሙት ቃል ከአእምሯቸው፣ የሰሙት ቃል ከልባቸው ካልወሰድኩን የሚል ያድናል ኢየሱስ ብሏል አይደለም? ኢየሱስ እንደማድን ካላሳየው የሚለው ትምክተኛ ንፋስ በኢየሱስ ስር ተቆጣጠረ። ዛሬ በመንገዳችሁ ላይ ትምክተኛ ንፋስ አለ፣ ይቆጣጠራል። አልሰማም ይሄ ህዝብ። ዛሬ በመንገዳችሁ ላይ ትምክተኛ አውሎ ንፋስ አለ፣ ይቆጣጠራል። እግዚአብሔር ሆይ በዚህ ቤተክርስቲያን በኔ ላይ በወገኖቹ ላይ ትምክተኛ ንፋስ ይቆጣጠር። አንደኛ በዚህ ቦታ ምን እናማራለን ካላችሁት፣ አንደኛ ምን ብያለሁ? ንፋሱን ትምክተኛው ብያለሁ። ሰሙ፣ አዳመጡ፣ እግዚአብሔር አፍ ተቀበሉ፣ መልእክትን ተቀበሉ። ግን ምን እንዳይሆን እንዳይሰራ እንዳይከናወን ምን ሆኗል? ትምክተኛ። ይህ ትምክተኛ ንፋስ ብያለሁ በኢየሱስ ስም መቆጣጠሩን ያስተምረናል። ኢየሱስ ሕዝብንም ሲያሰናበት ደቀ መዛሙርቶችንም በጀልባ አስቀምጦ ላከው። ራሱን ተራራው ላይ ብቻው ሊጸልይ ወጣ። ሲሄድ ዝም ብሎ መንገድ ላይ ጥሎ አልሄደም። በምን አሳፍሮ በታንኳይቱ ላይ ስነ ስርዓትን አስይዞ እናንተን የሚነካ የለም የሚረብሻችሁ የለም ብሎ አስታጥቆ ወደ መሻገር ቅባት አስታጥቆ ወደ መድረስ ቅባትን አስታጥቆ። እኔ አንድ ትንቢት አለኝ። 2018 ብዙዎቹን ይረብሻል፣ ይገላል፣ ያጠፋል፣ ያስጨነግፋል አይደለም? እኔ ከዚህ ቃል የተነሳ እግዚአብሔር ለ2018 አስታጥቆ ይልካል። ማስታጠቅ እግዚአብሔር ተንኳይቱ ላይ ዝም ብሎ አላስገባም። ምን አድርጓቸው ነበረ? አስታጥቋቸው ነበረ። ምኑን? ስለማዶ ፕሮግራም አውርቶ፣ ስለማዶ ክብር አውርቶ፣
ስለማዶ መንፈስ አውርቶ ስለማዶ የእግዚአብሔር መገኘትን አውርቶ ስለማዶ መንፈስ አውርቶ እኔ መልእክት አለኝ። እግዚአብሔር ለኔ ዛሬ ተናግሮኛል። ስለማዶ ተናግሮ ይልከኛል። አንድ ሰው ስለማዶ ይሰማል። እስቲ በልልኝ አንድ በና ማዶ በልባክ ማዶ ደቀ መዛሙርቶች ሕዝብንም አሰናበቶ። ግን ደቀ መዛሙርቶች ሕዝብን አሰናበተው። ደቀ መዛሙርቶች ግን ምን አድርገው ለጀልባው ወይ ለታንኳይቱንም አስቀምጦ ላከው። ራሱ ግን ሊጸልይ ሄደ። ለነሱ ሊጸልይ ለነሱ እግዚአብሔርንም ለማመስገን አብን ለማመስገን ነው ሄደው። ለራሱ አይደለም። እንደማይነካው አውቋል። አሳፍሯላ። እኔ አንድ ትንቢት ልንገር። ያሳፈረ ኢየሱስ ከሆነ አትበላ። ያሳፈራችሁ ኢየሱስ ከሆነ አትበይም። ይሄ ቃል ካልገባህ ችግር የለውም። ዛሬ ልክ 6 ሰዓት ላይ ጠብቁት። ቤታችሁ ሂጄ በአይላንድ ውሃ እያጠጣሁት ነው እንድገባ ነው ማረጋችሁ። እግዚአብሔር በዚህ ቦታ ላይ ለደቀ መዛሙርቶቹ አሳፍሮት ከእንግዲህ ምንም እንደማይነካቸው አስጠንቅቆ ሄዷል። ሌላ ደቀ መዛሙርቶችንም በውሃ መካከል ከብርቱ ንፋስ ጋር ሲጋጩ ነበር፣ ሲጣሉ ነበር። ንፋሱ እጅግ ብርቱ ንፋስ ነው። ተጋጩ። ንፋስ አለ፣ ወጀብ አለ። ከዚህ ከብርቱ አውሎ ንፋስ ጋር ምን ሲሆኑ ነበረ? ሲጋጩ ነበረ፣ ሲጣሉ ነበረ፣ ሲፎካከሩ ነበረ። ነገር ግን ከምናቸው በላይ ሆኗል፣ ከአቅማቸው በላይ ሆኗል። ግን መጋጨት መታገል አላቆሙ። ወንጌልን ይዘህ ታገለው። ያታገለው ንፋስ ላይ እንድትራመድ ያደርጋል። ያታገላችሁ ነገር ላይ እንድትሄዱ ያደርጋል። ታገለው ነው የሚለው ቃሉስና ታገሉ ነው የሚለው። እኔ ገረመኝ። እነሱ ሲታገሉ ኢየሱስ ግን በውሃ ላይ እየተራመደ መጣ ይላል። እነሱ ይታገላሉ፣ እሱ ግን ምን እየሆነ እየተራመደ። እነሱ ይታገላሉ፣ እሱ ግን ምን እየሆነ እነሱ ጠፋን ይላል፣ እሱ ግን ምን ይሆነ? እነሱ ሞተን ይላል፣ እሱ ግን ምን ይሆነ? እነሱ ግን አለቀ ይላል፣ እሱ ግን ምን ይሆነ? እግዚአብሔር እንደዚህ እኮ ነው የኔ አምላክ፣ ያንቺ አምላክ። አንቺን የሚያታግል እሱ ግን እየተራመደ፣ እናንተን የሚያታግላችሁ ነገር እሱ ግን እየተራመደ። እግዚአብሔር ሆይ አዘዝኩኝ፣ ዛሬ እኔን የሚያታግል ራእይን የሚያታግል ነገር ላይ እየተራመድክና ያታግላል እየተራመደ። እነሱ በምን ውስጥ ናቸው? በትግል በፍርሃት በጭንቅ ውስጥ። እሱ ግን እየተራመደ ዘና ብሎ እየተራመደ ምንም አልተሰማውም፣ እየተራመደ። ወዳጄ ላንተ የሚሰማው ለኔ አምላክ አይሰማም፣ ይራመዳል። ስለዚህ ነው ያልኩት እሱ እነሱ በሚረብሸው ነገር እሱ ምን እየሆነ መጣ? እየተራመደ። ስለዚህ ነው እንደዚህ ያልኩት፣ እኔን በረበሸኝ ነገር ላይ እዘዝልኝ ልራመድ። ባስጨነቀው ነገር ላይ እዘዝልኝ ልራመድ። ቤቴን የረበሸኝ፣ ጓዳዬን የረበሸኝ፣ አቅጣጫዬን የረበሸኝ ነገር ላይ እዘዝልኝ ልራመድ። ዛሬ በኢየሱስ ስም መታዘዝ ይሆንልሃል። ምን አልኩኝ? ሁለተኛ ምን አልኩኝ? ደቀ መዛሙርቶቹ ይታገላሉ፣ ይጨነቃሉ፣ ይፈራሉ። ኢየሱስ ግን በውሃው ላይ እየተራመደ መጣ። አጆች እንደገና ነገራችሁት። ኢየሱስ እኮ መራመድ የሚችለው እሱ ብቻ እንድራመድ አይደለም፣ እኛንም ከቆም ነው እሱን ከተከተል ነው እንድንራመድ ያደርጋል። እዩት። ሁለተኛ ጴጥሮስ በኢየሱስ በቃሉ መሰረት ስላመነ በውሃው ላይ መራመድ ጀመረ። ጴጥሮስም በኢየሱስ ቃል መሰረት ስላመነ በውሃው ላይ እየተራመደ መራመድ ጀመረ። ዛሬ አደረገልኝ ገረ ለዚህ ነው ሪሰ ምን ይላል? እዘዝልኝ ይላል። ያውልህ በዚህ በእግዚአብሔር ቃል ላይ ስታመን በሚያስፈራው ነገር አትጨነቅም፣ መራመድ ትጀምራለህ። በልልኝ አንድ ባል እዘዝልኝ በል። ያዝሃል። ዛሬ በወጀቢ ላይ እንድትራመድ ያዝሃል። በማዕበል ላይ እንድትራመድ ያዝሃል። ለዛ ነው ያልኩት
ጴጥሮስ በኢየሱስ ቃል መሰረት ስላመነ በውሃው ላይ መራመድ ጀመረ። ባልተለመደው መንገድ በምኑ ስላመነ? በቃሉ መሰረት ስላመነ፣ በወንጌሉ ቃል ስላመነ፣ በእግዚአብሔር ቃል ስላመነ። አሁን እሱ ጴጥሮስ ያመነው በሁኔታው ላይ አይደለም፣ በሚፈሩት ምን እያለ መጣ ነው የሚለው ኢየሱስ። እኩለ ሌሊት በአራተኛው ክፍል ላይ እየተጨነቁ ባለበት ጊዜ ኢየሱስ በውሃ ላይ ምን ይላል? 25 ላይ ምን ይላል? ቁጥር 25 ኢየሱስ በምን ላይ? በውሃው ላይ እየተራመደ መጣ ነው የሚለው። ደቀ መዛሙርቶችን በባህር ላይ ሲሄድ ባዩ ጊዜ ምትሃት ነው ብሎ ምን ሆነ? ታወቁት ነው የሚለው። እሱ ባወቃቸው ላይ እየተራመደ ሲመጣ እነሱስ ምትሃት ነው። መጀመሪያ ፍርሃት አለው። የምን ፍርሃት? የወጀቡ፣ የማዕበሉ፣ የአውሎ ንፋሱ ፍርሃት አለው። ግን አሁን ደግሞ ሌላ ፍርሃትን የሚጨምር የሚመስል ሰው እየተራመደ መጣ። አይ እሱ ፍርሃትን የሚጨምር አይደለም፣ ፍርሃት ላይ የሚያስስ። አው እሱ የሚያስፈራችሁ አይደለም፣ በሚያስፈራችሁ ላይ እንድትራመዱ የሚያደርግ። እኔ ብያለሁ ዛሬ እዘዝልኝ። ከኔ ጋር በሉኝ ባካችሁ፣ ይሄን ቃል እዘዝልኝ በሉት ባካችሁ። ጌታው እዘዝልኝ። በ2018 ላይ መራመድ የምፈልገው ነገር አለኝ፣ እዘዝልኝ። ኢኮኖሚ ላይ መራመድ እፈልጋለሁ። ባስጨነቀኝ ነገር ላይ መራመድ እፈልጋለሁ። ባወከኝ ጉዳይ ላይ መራመድ እፈልጋለሁ። እዩት ጴጥሮስን በወንጌሉ በቃሉ መሰረት ስላመነ በውሃው ላይ መራመድ ጀመረ። ለአንድ ትንቢት ልንገር፣ የሚያዝዝ አምላክ ስላለ መራመድ ትጀምራለህ። እመኑት። እመኑት። በዚህ ቃል በነብዩ አይደለም፣ በዚህ ቃል እመኑት። በወንጌል እመኑት። በሰባኪው አይደለም፣ በዚህ ቃል እመኑት። እግዚአብሔር ምስክሬ ነው። አንተን ለረጅም ዘመናት መንገድን ራይን ያበላሸው ነገር ላይ እንድትራመድ ያዛል፣ እንድትራመድ ያዝሻል፣ እንድትራመዱ ያዛቸዋል። ጴጥሮስ ምን መሆን ጀመረ ይላል? መራመድ ጀመረ። ጴጥሮስን ጌታ ምን አላቸው? ምትሃት አይደለም። ማን ነው? እኔ ነኝ። ስለዚህ ምን አትሁኑ። ዋው! የርቡ ድምጽ ሰማ፣ የመምሩ ድምጽ ሰማ። ርቡ ሆይ አንተ፣ መምሩ ሆይ አንተ። ለካ ከዚህ በፊት ኑና ነኝ ጎቻ ያዳ መርከብ ያሳፈር ሰረካ አቺ ግን ጎቻ ያራ አሳፈር ሰረሳ ይሄ ስላለ ነው ለካ አለ። ከዚህ በፊት ሂዱ ይላል። ዛሬ ግን እኛን እጃችን ከጎትቶ አምጥቶ በተንኳይቱ ላይ አሳፍሮ ነው የሄደው። እንኳን ማንም ምንም እንዳያደርግ ከፍሎ ነው የሄደው። ስለዚህ ርቡ ሆይ፣ መምህር ሆይ፣ ኢየሱስ ሆይ አንተ ነህ አለ። አትፍሩ የምለው አንተ ነህ። ትደርሳለህ ያላችሁት አንተ ነህ። ወደ ማዶ መሻገር ግድ ብላችኋል ያልከ አንተ ነህ። አሁን ግን ምን ልሁን? እዘዘኝ። አሜን። ጴጥሮስም ጌታ ሆይ አንተ ከሆንክ እንድመጣ እዘዝልኛል። ኢየሱስም ና አለው። ይከብዳል እኮ እንትኑ ከጴጥሮስ አይምሮ ይከብዳል። ይሄ እቺ የባቡዶ ከጴጥሮስ ቅባት ትበልጣለች። አይደለም ኢየሱስ መብለጡን አይደለም እምነቱን ነው ያየው። ና አለው። ይሄ ምን አይነት እግዚአብሔር ምስክሬ ነው። ዛሬ ባልታወቀው በአውሎ ንፋስ ባስጨነቃችሁ መንገድ ላይ መራመድ ይሆንላችሁ። እንኳን መሰመጥ ቢኖርም ከተራመድኩኝ በኋላ ልሰመጥ በእውነት እኔ እንኳን ብሰመጥም ወደ ታች እንኳን ቢወስዱ ባስጨነቀው ሌሊት ሁሉ ባስጨነቀው ነገር ላይ ከተራመድኩኝ በኋላ ኢየሱስ ጋር አተወዳጅ ነገር አንተ የምትደርሰው ኢየሱስ ጋር ከሆነ የሚሰምጥ ነገር የለም። ፍንሽ አልቋ። አንተ የደረስከው ኢየሱስ ጋር ከሆነ አንቺ የምትደርሺው ኢየሱስ ጋር ከሆነ የሚሰምጥ ባህር የለም፣ የሚረብሽ አውሎ ንፋስ የለም። የምደርሰው ኢየሱስ ጋር ከሆነ ሐረባጋ ሶን ጓዳ ላይ ሆነ አትጩ። ከደረስክ በኋላ አትሰመጥ። ጴጥሮስ ምን አለ? አንተ ነህ ወደ አንተ ልመጣ ዘንድ እዘዝልኝ። ርዕሰ ምን ይላል?
እዘዝልኝ። ወይ እስቲ በእናታችሁ እዘዝልኝ በሉት ባካችሁ። እኔ አያለሁ አንዳንድ ሰዎች የሆነ ከወደቀበት ወደ ሲነሱ አያለሁ። ይሄ ያዘዘው ወደ ራሱ እንዲደርስ ያዘዘው ኢየሱስ ወደሱ እንድደርሳችሁ ነው እንጂ መንገድ ላይ እንድትቀሩ። ኢየሱስ ምን ሆነ ያለ ና። ሶስተኛና የመጨረሻ ኢየሱስን ወዲያውኑ እጁን ዘርግቶ አዳነው። ወዲያውኑ እጁን ዘርግና አዳነው። ለምን አዳነ? ደርሷል እሱ ጋር። ኢየሱስ መሰመጡን አይ ወደ ታች መውረዱን አይ ምኑ አይ ማጋ ደርሷል። አንተ ወዳጅ ኢየሱስ ጋር የደረሰ ማንም ሰው የኢየሱስ ሥራ ማዳን ነው። ምን ብዬ ላውራ? ኢየሱስ ጋር የደረሰ ማንም ሰው የኢየሱስ ሥራ ማዳን ነው። ኢየሱስ ሥራ በሉት ባካችሁ። ማዳን ነው በል። እኛ እስቲ ማዳን ነው በል። የማን ሥራ? ጴጥሮስ ማጋ ደርሷል። የኢየሱስ ሥራ ምንድነው? ጴጥሮስን ምን ያደረገው? ለዚህ ነው ሶስተኛ ያልኩ ኢየሱስ ወዲያውኑ እጁን ዘርግቶ አዳነው። ያድናል። ባስጨነቃችሁ ነገር ላይ ያድናል። እስቲ አንዴ እንደዚህ በሉት ባካችሁ። ባስጨነቀው ነገር ላይ በል መራመድ ከጀመርኩኝ በል ቢሰምጠኝም እንኳን በል ኢየሱስ ጋር ደርሻለሁ። ማጋ ደርሻለሁ። ልክ ነው። ሊሰምጠኝ ይችላል። 2018 ላይ የሚሰምጠኝ ነገር ሊኖር ይችላል ግን ጋድ ጋር ደርሻለሁ። ኢየሱስ ጋር ደርሻለሁ። ክብሩ ጋር ደርሻለሁ። መንፈሱ ጋር ደርሻለሁ። ወይ መራመድ ጀምሬሃለሁ። እኔ እኮ ሩቆኛ አይደለም እጄን የምዘረጋው ደርሻለሁ። ጴጥሮስ የት ላይ ነው እጁን የዘረጋው? ሩቅ ሆኖ ነው? ሳይቀርብ ነው? እሱ ጋር ሆኖ። ሶስተኛ የኢየሱስ ከዚህ ቦታ ላይ ምን እንማረው? ማዳን ነው። ለዚህ ዘመን ክርስቲያኖች እንደዚህ አይነት ማዕበልና ወጀብ ምን ያስተምረናል? ለዚህ ዘመን ክርስቲያኖች እንደዚህ አይነት ማዕበልና ወጀቡ ምን ያስተምረናል ካላችሁት፣ ማዕበል ካለ ወጀብ ካለ የሚያስተምረው ነገር ምንድነው ታውቃላችሁት? በእግዚአብሔር ቃል ማትኮር በእግዚአብሔር ቃል ማትኮር እንዳለብና የሚመጣው ወጀብ አንተ በእግዚአብሔር ቃል ላይ ስታተኩሪ እምነትን ያጠነክራል። በእግዚአብሔር ቃል ማትኮር እምነትን ያጠነክረዋል። በወንጌሉ ማትኮር ምኑን? እምነታችሁን ያጠነክራል። ጴጥሮስ ልክ ነው፣ ወጀብ ነው፣ ልክ ነው፣ ተሰምጧል፣ ልክ ነው፣ ግን ዘረጋ። በቃሉ ላይ በመሰረቱ ላይ አምኖ ስለወረደ ይህ ደግሞ በቃሉ ላይ ማመን ወይ በእግዚአብሔር ቃል ማትኮር ስትጀምር ምኑ ነው የሚጠነክረው? እምነቱ ይጠነክራል። እንደዚህ አይነት ወጀብ በሕይወታችሁ ላይ ሲነሳ፣ እንደዚህ አይነት ማዕበል በሕይወታችሁ ሲነሳ በቃሉ ላይ አተኩሩ፣ በወንጌል ላይ አተኩሩ፣ በሰማችሁ ቃል ላይ አተኩሩ። እምነታችሁን ያጠነክራል። ምኑ? ወጀቡ፣ አውሎ ነፋሱ፣ ማዕበሉ በቃል መሰረት ላይ ስትቆም ምኑ? ጴጥሮስን የእግዚአብሔር ቃል መሰረት የእግዚአብሔር ቃልን በሰማ ጊዜ ወይ የእግዚአብሔር ድምፅን በሰማ ጊዜ ከተንቋይቱ መውረድ ጀመረ። ከምን? ልክ ነው። አሁን ጴጥሮስ በተንቋይቱ ሲታመነው ተንቋይቱ ነው ያለው። ልክ ነው። በማዕበል የሚሄደው ጉዞ ማድረግ የሚችለው በምንድን ነው? በተንቋይት ነው። ባመነው ከተንቋይቱ ምን መሆን ጀመረ? በሰማው በእግዚአብሔር ቃል ላይ አምኖ መውረድ ጀመረ። ካመነው ተንቋይቱ ልቅስ በቃሉ ላይ አምኖ ምን መሆን ጀመረ? ይሁን። ለዛ ነው ያዘልኩት፣ ለዛ ነው ያልኩት። በቃሉ ላይ ስታመን እምነት ይጠነክራል። ለዚህ ነው ጴጥሮስንም ለመውረድ ፈቃደኛ የሆነበት። ሌላ ማዕዳን በጊዜው ወይ አንተ በሚያስፈልግበት ሰዓት ይመጣል።